እንደፈለጋችሁ ህዝብ ላይ ትጫወቱና የጉታጀራ ዩቱበሮች እኔ በሚመጣው ቪዲዮ ነው ሀሳብ የምሰጠው ወይንም በሚለቀቀው ፎቶ ማለት ነው። እንደፈለጋችሁ ህዝብ ላይ ቃቃ ጨዋታ። በእርግጥ እኔም ራሴ ወደ እሱን እንዳለኝ አልሆንም። አሊያም ደግሞ ወይንም ደግሞ እናንተ ባላችሁት ወይም እኛ ባል ነው ወይንም ደግሞ ሌሎቹ ባሎቻችሁ አኮኑም እናንተ በተመቻችሁ መንገድ ነው የምትሰሩት። እናንተ ግን ደግሞ አንዳንድ ጊዜ የወደንስን ሀሳብ አሊያም ደግሞ የፋሚሊን ምክር መስማት መቀበል አለባችሁ። ይሄ ግድ ነው። ምክንያቱም ይህ ህዝብ ነው እናንተ እንድታድጉ ወደፊት ያመጣችሁ። በተለይ ደመቁን የሚገድፋትኝ በገንዘቡ ጭምር በኃይልም በገንዘብም ጭምር የአረባ በጎች ናቸው። በጥቅሉ በጠቅላላው እያልኩ አይደለም፣ እውነቱ ለመናገር ማለት ነው። ስለዚህ እንደፈለጋችሁ ህዝብ ላይ ትጫወቱና እቃ ጨዋታ ድራማችሁን ትቀጥሉና አሁን ሁሉም ነቅቷል። ምናልባት አንዳንድ ክርስትና አስነሺ እንደዚህ በይ እያሉ እንግዲህ ያው ሰርፕራይዙ እንግዲህ ይሄ ነው። እንግዲህ ሰርፕራይዙም ትናንትና ወደ ጽጌ በወሰደችው ገንዘብ እንደዚህ አድርጌ በጎች ለራሳቸው አይደለም የሚኖሩት ለደመቁና ለደመቁ ብቻ ነው። ለደመቁ ለዚች ለበጓ ማለት ነው። እዚች ህዝብ ላይ ለምትጫወተው ማለት ነው። ህዝብ ላይ ቃቃ ጨዋታ ለምትጫወተው መልካም ነው። አብርሃም ልጅህን ያሳድግልክ። ልጁ ደግሞ የእናንተ ከሆነ ጥሩ ነው። ጨዋታው ደግሞ አሁን የተጀመረው በልጅ ነው። የወለደ ሰው ያረገዘ ሰው እኔ እንዳንቺ እንደዚህ ሲሆን አይቻላቅ። ምንም ዩቱበር ሁኒ፣ ምንም ታዋቂ ሁኒ፣ ምንም የፈመሽ ሰውም ሁኒ፣ ፈመስም ሁኒ፣ የወደቅሽም ረካሽም ሁኒ በራስ ዝቅ አርገሽ በ3 ቀን ውስጥ ቪዲዮ ልትሰሪ አትችይም። ልጁ ያንቺ አይደለም እናንተም አይደለም፣ ግን አላህ ያሳድግላል ለእናቲቱ። ልጁ ደስ ይላል። የአብርሃም ምናልባት እኔ ባልሳሳት የአብርሃም ዘመድ ነው ልጁ፣ እሱ የዘመዶቹ ግን እንደዚህ እኔ እንጃ በልጅ እንደዚህ ባትጫወቱ በጣም የተሻለ ነው። ድራማው በልጅ ባይጀመር። ልጅ ምንም አያውቅም፣ የሚያውቀው ነገር የለውም። እንደውም ልጅ ግድፍ ሽፍን ተደርጎ ድብቅ ተደርጎ ነው የሚያዘው። ትንሹ ግሬስ እያላችሁ ባትጃጃሉበት። ልጁን አያውቅም። ልጅ ጋር እንዴት ሰው በልጅ ይተውናል? እንዴት ሰው በልጁ ማጠኑ ላይ ባወጣው ልጅ ይተውናል? 9 ወር አርግዘሽ ደክሞሽ እንዴት በልጅሽ ትጨመላለቂያለሽ? ችግር የለም። ይሄ ክርስትና ስታስነሱ ሌላ ቤት ስታስነሱ ዶክተር መጀመሪያውን ነገሩ የተበላሸው ፈረንጁ ሩታ ወለደች ደመቁ ወለደች ብሎ ሲወጣ ነው። ከሱ ማለት ነው ከሆቴል ቤት ነበራችሁ በዛን ሰዓት። እና ምንድን ነው ፈረንጁ ነው ጫጩት ያመጣው ወይንስ ደግሞ ምንድን ነው? በእርግጠኝነት የምነግራችሁ እኔ አብርሃም ልጅ አልወለደም። እውነቱን ልንገራችሁ፣ ሩታ ደመቁ አልወለደችም። እውነቱን ልንገራችሁ የአብርሃምም ልጅ አይደለም። እኔ ልጁን አትዘቅዝቄ፣ ልጁን እንደዚህ አትበይ። የሌላ ሰው ልጅ ነው። እኔ ልጁን አልዘቀዘቅኩም። የአንዷ ምስኪን የአንዷ ድሃ ልጅ ይሆናል እንዴ? የአንዷ የድሃ ልጅ ይሆናል እኮ። ተከራይተው እኮ ነው። ልጁ የወለደ ሰው እንደዚህ ነው እንዴ? የወለደ እንድትመስል ፀጉሯን ትለቃለች፣ ፊቷን ትዘፈዝፋለች። እንዴ ቁጭ ብዬ ተበላውኝ ቀላል ወፍራለሁ እንዴ? ያለምንም ሀሳብ ሰው ከበር እያደረገልኝ ገንዘብ ያስቤዛ እያሟላልኝ የአረብ ሀገር ገንዘብ እንደገና ደግሞ ዩቱብ እየከፈለኝ በጎን ቀላል ወፍራለሁ እንዴ? እናቷ የታለች ታዲያ? የደመቁ እቺ ዝምባ የታለች ታዲያ? እናቷን አታመጣም እንዴ? እቺ ርካሽ ዘመዶቿ የታሉ ታዲያ? ትክክለኛ ልጅ ቢሆን እናንተ ቀልድ መሰላችሁ እንዴ? እንዴ እናቴት እኮ ወድ አይደለም እኮ ከድራማ ውስጥ የምትገባው ገንዘብ ስለምበላ ገንዘብ ስለምትቀበል እኮ ነው። እኔ እውነቱን ስነግራችሁ ትጠላላችሁ። ምክንያቱም አሁን ላይ የሚያሽቃብጥ እንጂ እውነት የሚናገር ሰው ኑሮ አያውቅም፣ ሊኖርም አይችልም። ልንገራችሁ እውነቱን። ስለዚህ ልጁ የአብርሃም አይደለም፣ ልጁ የአብርሃም አይደለም እንጂ እንደዚህ መጋጋጥ እንደዚህ መላላጥ ፎቶ ሆድ ተነስቶ ሆድ እንደዚህ ሂዶ ሆድ አስለጥፎ ሆዷን እርጉዝ አስመስላ ምናምን ለጥጣ ባዶ ልብስ አድርጋ አውቃ ከላይ ልብስ ለብሳ የለበሰ ይመስላ አቀነባብራ። እንዲ አሁን ላይ እኮ ልብስ የሚያለብስ እኮ አሻንጉሊት እኮ አለ እኮ፣ የሚያስረግዝ እኮ አፕሊኬሽን አለ እኮ። እንዴ ወፍር የሚያስመስል ፊትን ሰውነትን ጣል የሚያደርግ የሚያወፍር የሚያከሳ የሚያቀጠን እኮ አፕሊኬሽን አለ እኮ። ስልካችሁ በተለይ አይፎን ከሆነ ሞክሩት፣ ሁሉን ነገር ያሳያችኋል። ደመቁ ዝም ብላ ፌክ እኮ ነው። አሁን ደግሞ በዚህ በጩጬ ነገደች ነው። በዚህ በጩጬው አለመታደል። ይሄን ያባት አላህ ያሳድግክ። ልጅ ከባድ ነው እንጂ እኔ በልጅ በእውነት የምትሰጥ ልጇን ምንም በተሰብ ብትሆንም ልጇን የምትሰጥ ለነጋዴ ብላ
ምን አባቱ ሳይሰራ ቢቀር የእሱን እኮ ነሲቡንና ርዚቁን አላህ ሱብሃነሁ ወተዓላ ነው የያዘበት። ግን በልጅ መነገድ ያስጠላል። ዩቱብ ላይ በተለይ በዚህ እንትና ለያሾን አደነኳት። አንድ ጊዜ መታባት ምግብ እየበላይ ሳታስበው ልጇ መታባት። መቼም የሶሻል ሚዲያ ሰው ታውቃላችሁ ነቀርሳ ነው። ልጇን ብድግ ብድግ እያደረጉ ላኩባት እና በጣም ውስጥ ያዘነ። ስለዚህ እንዴት እንደ ጮኸኝ ነው የምላችሁ፣ እንዴት እንደ ጮኸኝ እንደደነገጠች። ይሄ ግን በብር ተከራይተውት ሳይሆን የቤተሰብ ልጅ ነው። ብዙዎቹ በብር ተከራይተው ነው ይላሉ። ብዙዎቹ የፈረንጁ ልጅ ነው። ልጁ የሚመስለው ዳኒን ነው። ነገሩ ረሞንም ሊመስል ይችላል። ዳኒንም ኢሳምንም ሊመስል ይችላል። እሷ ያልሄደችበት ወንድ የላትም፣ ያልተላከከችው ወንድ የላትም፣ ያልተላተመችው ወንድ የላትም። ደመቁ ከባድ ናት። ያልተላተመችው፣ ያላለቀሰችው፣ ያልቆፈረችው ድንጋይ የላትም። አሁንም ደግሞ በአዲስ ገና ይቀጥላል ድራማው። ነገ ከነገ ወዲያም ደግሞ አዲስ ሰርፕራይዝም አለ። ይህንን ማድረግ ጥሩ ነው አብርሃም። አንዳንድ ጊዜ የበጎቹን ገንዘቡን መስራት አለበት። አንዳንድ የበጎቹንም ደግሞ ማመስገን አለባችሁ። እውነት ለመናገር ይሄ አይገባችሁም ለአረብ ሀገር ሴቶች እያለ የደመቁ ደግሞ በእኔ ብዙ ነገር ተብሏል። ቆሻሻ ይሄን በይተብለሽ ነው ገና ምን አይተሽ? አንቺ ራሱ ቆሻሻ አይደለሽ እንዴ? እንኳን እነዚህ በጎቹ ምን አይተሽ ገና። ስለዚህ አትቆሽሽብን። ወደዚያ ሂጂ። አንቺ ከመቼ ወዲህ ነው ሰው የሆንሽው? እንደው አበዛችሁት። እንደው እየወጣ ዝም ብላ ማለት ነው። ለማንኛውም ይሄ ሰርፕራይዙ አሪፍ ነው። የልጁ ክርስትና ነው። የምንድን ነው ስብስቡ ነው? ዝም ብሎ ነው። ዛሬ ማቀፊያውም ተቀይሯል። ልብሱም አንድ አይነት መሆኑ ጥሩ ነው። ጽጌ ጥሩ አድርገሻል። የላኩትም ሰዎች ደግሞ ጥሩ አድርገዋል። ገንዘባችሁ ደግማችሁ የምትሰጡ ያርጋችሁ። እናንተ ባዶ ቅሩ። ጥሩ ነው። እንደዚህ ሰው ለሰው ይኖራል እንዴ? እኔ ሳልወደድ ብቀርስ እኔ ሰው ለሰው ይኖራል እንዴ? ለማንኛውም ይሄን ካልኳችሁ ደግሞ ሄርሜልዬም እንግዲህ ዝንጥ ፏ ብትን ብልጭ ብላ መታለች ማለት ነው። ለቃላይ ፎቶን አስገባላችኋለሁ። ይህችን ቆንጅዬ የሆነች። ስለዚህ ያው እንግዲህ እንደው በጣም ነው የምታሳዝኑት። ብቻ ለማንኛውም የውሸት አለቃ የውሸት እናት እንግዲህ ዛሬ ያለቀለቀች ትገኛለች። የጉታጀሮች ዩቱበሮች ሌላ ሰው እንዲበላ ሳይሆን እነሱ ተዛዝለው መጥተው ውሸታቸውን መለፍለፍ ነው። በቃ ይሄ ነው። ስለዚህ ይሄ ነገር ደግሞ ጥሩ ነው። ህዝብ ላይ ከምትጫወቱ አንድ ላይ ሆናችሁ ስሩ። ግን እኔ ልነግራችሁ ማሳስባችሁ የምወደው ነገር ድጋሚ ወደ እሱ በአንድ ላይ ይሆናል ብላችሁ ከሆነ ውሸት ነው፣ ዘበት። አብርሃምም ታውቀዋለህ። ድጋሚ ተመልሶ ይሄ ወደ በአንድ ላይ ሆኖ እኛ ጋር ያጨበጭባል ማለት ውሸት አሁን ላይ ሁሉ በስሏል። ሁሉ ብስል ሆኗል። ቁስል ሆኗል። ሁሉ ቁስል ብስል የውሻ ቁስል ይባላል። ስለዚህ ሁሉም ወደንሶች ነቅተዋል። አሁን ላይ ብልጥ ሆነዋል። ሀሳብ አስተያየት የሚሰጡት በሚመጣው ቪዲዮ ነው እንጂ ጅል የለም። አሁን ላይ ጅላችን አታጃጅሉ ብዬ ነው።